በበርካታ አድናቂዎቹ ዘንድ የሚወደደው ድምፃዊ ሃጫሉ ሁንዴሳ ለመጨረሻ ጊዜ በቴሌቪዥን መስኮት ቀርቦ ቃለ ምልልስ ያደረገው ሰኔ 15 2012 ዓ.ም ኦኤምኤን የቴሌቪዥን ጣቢያ ላይ ነበር። ከሳምንታት በኋላም ሰኔ 22 2012 ምሽት የሞቱ ዜና ተሰማ። ሰኔ 24 2012 ዓ.ም ደግሞ ግብዓተ መሬቱ በተወለደባት አምቦ ከተማ ተፈጸመ። የሃጫሉ ህልፈት ሚሊዮኖችን አስደንግጧል፣ በርካቶችን አስቆጥቷል፣ አሳዝኗል። ግድያውን ተከትሎም በተነሳ አለመረጋጋት ከ167 በላይ ሰዎች ህይወታቸውን ሲያጡ በሺዎች የሚቆጠሩ ደግሞ ቤት ንብረታቸው ዶግ አመድ ሆኗል። ከ7000 በላይ ሰዎችም ከተከሰተው ሁከት ጋር በተያያዘ መታሰራቸውን የመንግስት ባለስልጣናት ከሰጡት መግለጫ መረዳትም ይቻላል። አርቲስት ሃጫሉ ሁንዴሳ ከመገደሉ ከአንድ ሳምንት በፊት ከኦሮሞ ሚዲያ ኔትወርክ ኦኤምኤን ጋር ያደረገው ቃለ መጠይቅ አየር ላይ ውሎ ነበር። ሃጫሉ ለመጨረሻ ጊዜ ለህዝብ የታየውም በዚያው ቃለ መጠይቅ ነበር። ሃጫሉ ከኦኤምኤን ጋር በነበረው ቆይታ በሰጣቸው አስተያየቶች መነጋገሪያ ሆኖ ነበር። ሃጫሉ ከተገደለ በኋላ ጠቅላይ አቃቢ ህግ ከሰጣቸው መግለጫዎች በአንዱ በኦኤምኤን ላይ የተደረገው ቃለ መጠይቅ ድምፃዊው ከሌሎች ማህበረሰቦች ጋር እንዲጋጭ የሚያደርጉ ሌሎች አመለካከቶቹን እንዲያንጸባርቅ በጥያቄው በኩል ተደርጓል ሲሉ በጠቅላይ አቃቢ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፍቃዱ ጸጋ በወቅቱ ገልጸው ነበር። ሰኔ 23 ረፋዱ ላይም በአዲስ አበባ የሚገኘው የኦኤምኤን ቢሮ በፌዴራል ፖሊስ ብርበራ ተካሂዶበት እንዲዘጋ ተደረገ። ሃጫሉ ሁንዴሳን ያነጋገረው ጋዜጠኛም ቆየት ብሎ በቁጥጥር ስር ዋለ። ሰኔ 22 ከምሽቱ 3 ሰዓት ከ30 አካባቢ አርቲስት ሃጫሉ ሁንዴሳ ማንነታቸው ባልታወቁ ሰዎች ገላን ኮንዶሚኒየም ተብሎ በሚጠራው ስፍራ በጥይት ተመቶ መገደሉን የአዲስ አበባ ፖሊስ ከእኩለ ሌሊት በኋላ ይፋ አደረገ። የወቅቱ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ጌቱ አረጋው በብሔራዊ ቴሌቪዥን ቀርበው በተናገሩበት ወቅት በግድያው ወንጀል የተጠረጠሩ የተወሰኑ ሰዎች በቁጥጥር ስር መዋላቸውን አነሱ። የሃጫሉ ሁንዴሳ በጥይት ተመቶ የመገደል ዜና ከፖሊስ መግለጫ በፊት በማህበራዊ ሚዲያዎች ላይ መዘዋወር የጀመረው ከምሽቱ 5 ሰዓት ከ30 አካባቢ ጀምሮ ነበር። ሌሊቱን በፌስቡክ አማካኝነት ሲሰራጩ በነበሩ የቀጥታ ስርጭቶች በርካቶች መንገድ ላይ በመውጣት ሲያለቅሱ ታይቷል። ሃጫሉ በጥይት ከተመታ በኋላ ወደ ጥሩነሽ ቤጂንግ ሆስፒታል ተወስዶም ነበር። ከዚያም የሃጫሉ አስክሬን ለምርመራ ወደ ጳውሎስ ሆስፒታል ተላከ። አለመረጋጋትና ጥቃት ተቀጣጥሎ ቀጠለ። የሃጫሉን ግድያ ተከትሎ በተለያዩ የኦሮሚያ ከተሞች ቁጣ ተቀሰቀሰ። አለመረጋጋት ተነሳ። በንጹሃን ዜጎች ህይወትና ንብረት ላይ ጥቃቶችም ተፈጸሙ። ንጋት ላይ እንደ አዳማ፣ ጅማና ጭሮ ባሉ ከተሞች የተቃውሞ ሰልፎች ተደረጉ። በምስራቅና ምዕራብ ኦሮሚያ የሚገኙ ከተሞችም መንገድ መዝጋት ጀመሩ። በሌሎች አካባቢዎች ደግሞ ማክሰኞ አጥቢያ ላይ ጥቃቶች ደረሱ። በተለይም በባሌና አርሲ አካባቢዎች ብሔርና ሃይማኖትን መሰረት ያደረጉ ጥቃቶች በንጹሃን ዜጎች ላይ ደረሱ። በዚህም በርካቶች ተገደሉ፣ የንብረት ውድመትም አጋጠመ። የሃጫሉን ሞት ተከትሎ ከማክሰኞ ሰኔ 23 ጀምሮ የተለያዩ ሰዎች ሀዘናቸውን መግለጽ ጀመሩ። ጠቅላይ ሚኒስትር አብይ አህመድ በድምፃዊው ሞት የተሰማቸውን ሀዘን ውድ ህይወት አጥተናል ካሉ በኋላ የዚህ ድንቅና አንጸባራቂ ወጣት አርቲስት ሃጫሉ ሁንዴሳ ህይወት መቀጠፍ ከተሰማ ጀምሮ በከባድ ሀዘን ውስጥ ለምንገኝ ሁሉ መጽናናትን እመኛለሁ በማለት ሀዘናቸውን ገለጹ። የወቅቱ የፌዴራል ጠቅላይ አቃቢ ህግ ወይዘሮ አዳነች አቤቤም በድምፃዊው ግድያ ከባድ ሀዘን እንደተሰማቸው ገልጸው ሃጫሉን የገደለው ማንም ይሁን ማን ከህግ ማምለጥ አይችልም ሲሉ ተናገሩ። የወቅቱ የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ፣ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳና ሌሎች የመንግስት ባለስልጣናትም የተሰማቸውን ጥልቅ ሀዘን ገለጹ። የአርቲስቱን አስክሬን ለማጀብና ለመሸኘት በሺዎች የሚቆጠሩ ሰዎች ከአዲስ አበባ ዙሪያ ወደ መዲናዋ መትመም የጀመሩት ከሰኔ 23 ንጋት በፊት ነበር። ብዙም ሳይቆይ የአርቲስት ሃጫሉ ሁንዴሳ አስክሬን ግብዓተ መሬት መፈጸም ባለበት ስፍራ ላይ አለመግባባቶች ተፈጠረ። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳና የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማን ጨምሮ የመንግስት ባለስልጣናት የአርቲስቱ ቤተሰቦች ቀብሩ እንዲፈጸም የሚፈልጉት በአምቦ ነው ብለው ነበር። የሃጫሉ ወንድም ሀብታሙ ሁንዴሳ ቤተሰብ ሃጫሉ እንዲቀበር የሚፈልገው አምቦ ከተማ ውስጥ ነው ሲል በወቅቱ ለቢቢሲ ተናግሮ ነበር። የሃጫሉ ሁንዴሳ አስክሬን ከጳውሎስ ሆስፒታል ወደ አምቦ እያመራ ቡራዩ ከደረሰ በኋላ የቀብር ስነስርዓቱ በአዲስ አበባ ነው መፈጸም ያለበት በሚል ወደ አዲስ አበባ እንዲመለስ ተደርጎ ለተወሰኑ ሰዓታት በኦሮሞ ባህል ማዕከል ውስጥ ቆይቶም ነበር። ከዚያም አስክሬኑ አዲስ አበባ ስታዲየም አቅራቢያ ከሚገኘው የኦሮሞ ባህል ማዕከል በሄሊኮፕተር ተጭኖ
ተጭኖ ከአምቦ ከተማ በቅርብ ርቀት ወደሚገኘው ሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪ ተወሰደ። ማክሰኞ ሰኔ 23 ጃዋር መሐመድ እና በቀለ ገርባን ጨምሮ 35 ሰዎች በቁጥጥር ስር እንዲውሉ መደረጉን የፌዴራል ፖሊስና የኦሮሚያ ፖሊስ ኮሚሽን በጋራ በሰጡት መግለጫ ይፋ አደረጉ። በወቅቱ እነ ጀዋር ላይ ከቀረበው ክስ መካከል በጀዋር መሐመድ የሚመራው ቡድን የአርቲስት አጫሉ ሁንዴሳ አስክሬን ወደ አምቦ እንዳይሄድ አድርጓል የሚለው ይገኝበታል። የኦሮሚያ ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ በበኩላቸው በጀዋር መሐመድ የሚመራው ቡድን አስክሬኑ በቤተሰብ ጥያቄ መሰረት ከጳውሎስ ሆስፒታል ወጥቶ ወደ አምቦ እየተሸኘ ሳለም ከቤተሰቡ ፍቃድ ውጪ ቡራዩ ሲደርስ ወደ አዲስ አበባ እንዲመለስ አድርጓል ብለው ነበር። የኢንተርኔት አገልግሎት በመላው ሀገሪቱ ለ3 ሳምንታት ያህል የተቋረጠው በአርቲስቱ ግድያ ማግስት ማክሰኞ ሰኔ 23 ጀምሮ ነበር። በቅድሚያ የሞባይል ዳታ ከዚያም ብሮድባንድ ኢንተርኔት አገልግሎት መቋረጡን በወቅቱ ተጠቃሚዎች ለቢቢሲ ተናግረው ነበር። ሰኔ 24 የሃጫሉ አስክሬን አምቦ በደረሰበት ዕለት የቀብር ስነ ስርዓቱ ከሚፈጽምበት ቦታ ጋር ተያይዞ በተከሰቱ ግጭቶች የሃጫሉን አጎት ጨምሮ 5 ሰዎች ተገደሉ። ከሃጫሉ አጎት በተጨማሪ 3 የቤተሰብ አባላት በጥይት ተመተው የተለያየ ጉዳት እንደደረሰባቸው የሃጫሉ ወንድም ሀብታሙ ሁንዴሳ በወቅቱ ለቢቢሲ ገልጾ ነበር። ሰኔ 25 ድምፃዊ ሃጫሉ ሁንዴሳ የቅብር ስነ ስርዓት በአምቦ ከተማ በሚገኘው የገዳመ ኢየሱስ ቤተክርስቲያን ውስጥ እንዲፈጸም ሆነ። በአምቦ ዩኒቨርሲቲ ስታዲየም በተካሄደው የሽኝት ፕሮግራምም ሆነ የቅብር ስነ ስርዓቱ በተፈጸመበት ቤተክርስቲያን በደህንነት ስጋት ምክንያት የተገኘው ሰው ቁጥር እጅግ ዝቅተኛ ነበር። የአርቲስት ሃጫሉ የቅርብ ጓደኞችና የቤተሰብ አባላት ሳይቀሩ በቅብር ስነ ስርዓቱ ላይ መገኘት ባለመቻላቸው ስነ ስርዓቱን በቴሌቪዥን ለመከታተል ተገደዱ። ለቀብር ከአምቦ ዙሪያ የሚመጡ ሰዎች ወደ ከተማው እንዳይገቡም ተከልክለው ነበር። የመንግስት የጸጥታ ኃይሎች ሀዘንተኞች ወደ ከተማው እንዳይገቡና ወደ መጡበት እንዲመለሱ ለማድረግ አስለቃሽ ጭስ ሲተኩሱ ነበር ሲሉ አንዳንድ የከተማዋ ነዋሪዎች በወቅቱ ገልጸውም ነበር። ሐምሌ 3 ላይ ጠቅላይ አቃቢ ሕግ ወይዘሮ አዳነች አቤቤ በድምፃዊ ሃጫሉ ሁንዴሳ ግድያ ቀጥተኛ ተሳታፊ ናቸው ብለው በስም የጠቀሷቸው 3 ግለሰቦችን ይፋ አደረጉ። እነዚህ ግለሰቦች ጥላሁን ያሚ፣ አብዲ አለማየሁና ከበደ ገምቹ የሚባሉ ሲሆን በወቅቱ እንደተገለጸው ሃጫሉ ሁንዴሳን በጥይት ተኩሶ በመግደል የተጠረጠረው ጥላሁን ያሚ የተባለው ግለሰብ ነው። ጨምረውም 3ቱ ግለሰቦች የግድያውን ተልዕኮ ኦነግ ሸኔ ከተባለው ቡድን ተቀብለው ማስፈጸማቸውን በመግለጽ ቡድኑ ከግድያው ጀርባ እጁ እንዳለበት አቃቤ ሕጓ ተናግረው ነበር። የአርቲስት ሃጫሉን ግድያ ተከትሎም የተቃውሞ ሰልፎች የታዩት በሀገር ውስጥ ብቻ ሳይሆን በአሜሪካ፣ አውሮፓ፣ በመካከለኛው ምስራቅና አውስትራሊያም ጭምር ነበር። የጠቅላይ ሚኒስትር አብይ አህመድ መንግስትን የሚቃወምና ለአርቲስት ሃጫሉ ሁንዴሳ ፍትህ የሚጠይቁ ሰልፎች ተደርገዋል። በሌላ በኩል ለጠቅላይ ሚኒስትሩ ድጋፋቸውን የሚገልጹና የሃጫሉን ግድያ ተከትለው የተፈጸሙ ጥቃቶችን የሚያወግዙ ሰልፎችም በተለያዩ የዓለም ሀገራት ከተሞችም ተደርገዋል። ሃጫሉ ሁንዴሳ ተወልዶ ያደገው ከአዲስ አበባ በስተምዕራብ 100 ኪሎ ሜትሮች ርቃ በምትገኘው አምቦ ከተማ ውስጥ ነው። እናቱ ወይዘሮ ጉደቱ ሆራም ሃጫሉ ከልጅነቱ ታሪክን መስማትና የመናገር ዝንባሌውንና ችሎታውን ጠንቅቀው ተረድተው ስለነበር ከመጀመሪያም አንስቶም ያበረታቱት እንደነበር በተደጋጋሚ ሃጫሉ በሰጣቸው ኢንተርቪዎች ላይ ተናግሯል። አባቱ አቶ ሁንዴሳ ቦንሳ ደግሞ ልጃቸው ሃጫሉ በትምህርት ዓለም ገፍቶ ዶክተር አሊያም የዩኒቨርሲቲ መምህር እንዲሆንላቸው ከፍተኛ ፍላጎት ነበራቸው። ሃጫሉ ግን ገና ከልጅነቱ ጀምሮ በፍቅሩ ለወደቀላት ሙዚቃ ነበር መላው ትኩረቱ የሆነው። ሃጫሉ የሁለተኛ ደረጃ ተማሪ ሳለ በ1995 ዓ.ም የ17 ዓመት ታዳጊ እንዳለ ታስሮ ለ5 ዓመታት በተለምዶ ከርቸሌ ተብሎ በሚጠራው አምቦ በሚገኘው እስር ቤት አሳልፏል። መታሰሩ በይበልጥ በሰዎች ላይ የሚደርሰውን ግፍና ጭቆና እንዲገባው ማድረጉን በአንድ ወቅት ተናግረውም ነበር። የሙዚቃ ግጥሞችን፣ ዜማዎችን መጻፍ የጀመረውም በእስር ላይ ያለ ነበር። ከ5 ዓመታት እስር በኋላ ሲለቀቅ የደረሰበትን በደል ለመቃወምና ለሚሊዮኖች ድምፅ ለመሆን ወስኖ እንደወጣ ይናገራል። በአጭር ጊዜም በኦሮምኛ ተናጋሪው ሕዝብ ዘንድ ብቻ ሳይሆን በመላዋ ሀገሪቱ ተወዳጅ የሆነለትን ሰኝ ሞት የተሰኘውን አልበሙን አቀረበ። የዚህን የሙዚቃ ስብስብ አብዛኞቹ ግጥሞችና ዜማዎች ሃጫሉ በእስር ላይ ያለ የሰራቸው እንደነበሩም ይነገራል።